ሱራፌል ወደ መኝታ ቤት ምግብ አዘጋጅቶ ሲወስድላት ቤዛ ምግብ እንደማትበላና እንዳላስፈለጋት ትነግረዋለች። እሱም ለምንድን ነው የማትበይው? ቢና መድኃኒትሽን ትውጫለሽ ሲላት አይ አሁን አላስፈለገኝም፣ ሲያስፈልገኝ እበላለሁ። ግን ለምንድን ነው ሁሉንም ነገር እማትነግረኝ? ግልጽ አድርገህ ምንድን ነው እየተፈጠረ ያለው? እኔ እኮ ሆስፒታል ወንድሜ እያልክ ሮቤልን ስታወራው በስልክ ሰምቼሃለሁኝ እና ለምንድን ነው ግን እውነታውን የማትነግረኝ? አንተ ማነህ? ሮቤልስ ማን ነው ስትለው ያው ዝም ብሎ ነው ያው ወንድሜ በጣም ስለምንቀራረብ ወንድሜ ተባብለን ነው የምንጠራራው እና ለዛ ነው እባክሽን ቢዝ ምግቡን ቢያሁን ሲላት አስቀምጠው በኋላ በላለሁኝ ካስፈለገኝ ትለዋለች። ስልኳ እየጮኸ ነበር። የሚደውልላት ግን ሳሚ ነበረ። አሁንም እሱ ሲመጣ አይቷት ስለነበር ማን ነው የደወለልሽ? የቅድሙ ስልክ ነው፣ ሳሚ የሚባል ሰው ነው የሚደውለው ትለዋለች። እሷ ግን ሳሚን አንስታ ስልክ ማውራት አልፈለገችም። ምክንያቱም ስልክ እያወራች ከደረሰባት ሱራፌል ሌላ ነገር እንዳያደርግ ሁሉን ነገር እንዳላስታወሰች እያደረገች ማስመሰልና ነገሮችን ማወቅ ስለፈለገች ብቻ ስልኩን ካንሰል እያደረገች ትተዋለች። ሳሚም እየደጋገመ ስልኳን ይሞክረዋል። ግን በአጋጣሚ ከቤት ወጥቶ ነበረ። ሱራፌል ሮቤል ሲደውልለት እንደ ካደውና ከዚህ በኋላ ቤዛን እንዳያገኛት ሲነግረው በዛ እጅግ በጣም ተናዶ ነበር። ሮቤልም እንዴት እንደዚህ ያደርጋል? በእጁ ካስገባት በኋላ እኔ ሮቤል አይደለሁም ከዚህ በኋላ ደግሞ አሁንም ድጋሚ ካደኝ እያለ ሮቤልም ለብቻው ዘጋ እየፈነጨ ነው። ሱራፌልም በሆነ አጋጣሚ ከቤት ወጥቶ ነበረ። በዛን ሰዓት ቤዛም ልብሷን ቀያይራ ጭንቅላቷ ላይ ያለውንም ፋሻዋን ፈታ ራሷን ለማየት ወክ ለማድረግ ከቤት ወጥታ ነበረ። ሱራፌል በአጋጣሚ ወደ ቤት ሲገባ ቤዛ የለችም። መኝታ ቤትም መጸዳጃ ክፍልም ከታች ሳሎን የተለያዩ ክፍሎች ውስጥ በየቤት ውስጥ ያሉትን ክፍሎች እየከፈተ የለም። ቢጣራም ቤዛ በዛ አካባቢ የለችም። ያለው አማራጭ ወጥቶ መፈለግ ነበርና ውጭ ወጥቶ እየፈለገ ያለ ደግሞ እህቷ ሉላ ደግሞ እነ ሳሚ ጋር ሄዳ ሳሚ ጋር እባክን ምን ማድረግ አለብኝ? አክስቴ ጋር ስደውል አክስቴም ያው ሱራፌልን ከቤት ካላስወጣሽ ስልክ እንዳትደውይ ስላለችኝ ስልክ አልደወልኩላትም። አሁንም ደግሞ ስልኪውን ወስዶታል። እናም ምንድን ነው ማድረግ ያለብኝ? እባክህ ሳሚ አግዘኝ ስትለው ሳሚ ቆይ ተረጋጊ ይላታል። ኩቻ ግን ደግሞ እንዴት እዚህ ቤት ትመጫለሽ? እዛው ጣጣችሁን አጨርሱም ወይ እናንተ ተማማቾች የኛን ህይወት ልታናጉት ነው ስትል አንቺ ለምን መጣሽ አሁን እዚህ ቤት ትላታለች። በዛን ሰዓት ሳሚም እንዴ ቆይ ምን እያደረግሽ ነው አንቺ ግን ቆይ ኧረ ዝም በይ እስኪ ሲል ችግር የለውም እኔ እናንተን ህይወት ለመበጥበጥ ሳይሆን ያው በቅርብ እያወቅኩት እሱን ሳሚን ስለሆነ ለሳሚ ልንገረው ብዬ ነው። እኔ እዚህ አንቺ እንደማላስቸግርም አልቀመጥም ሀጅ ነኝ ትላታለች። ሳሚም ምንም ችግር የለውም ቁጭ በይ አሁን ቆይ የተፈጠረውን ነገር እስኪ ቁጭ በይና ንገሪኝ ለምን ቤቱን ጥለሽለት ወጣሽ ሲላት ይኸውልህ ሳሚ ከዚህ ሲሄድ በአጋጣሚ ሻንጣዬን ይዞ በር ላይ ነበር የጠበቀኝ። በሩን አንኳኩቼ ከፈተልኝና ልገባ ስል አይ አትገቢም ብሎ በር ላይ ሻንጣዬን ሰጠኝና በሩን ዘጋብኝ። ቤት ልግባ በሩ ስለተዘጋብኝ እህቴ እንደማታውቅና ሁሉ ነገር እንደረሳች ነው የነገረኝ። እናም ታዲያ ምን ላድርግ? አሁን እህቴ ራሱ ምን ላይ እንደሆነች አላየኋትኝም፣ ቀይቱን ጥቁር እኔ አላየኋትም ስትለው ቆይ አሁን እኮ ታዲያ መምጣት አልነበረብሽም ሳሚ እየነገርኩህ አይደል እንዴ በር ላይ እኮ ነው በር የዘጋብኝ ትለዋለች። እና ታዲያ ምን ይሻላል? እስኪ ቆይ አሁን ለማንኛውም ተረጋጊ ቁጭ በይና ሁሉንም እስኪ እናየዋለን። እኔ ራሴ ሄጅ እፈልጋታለሁ እሄዳለሁ እኔ ራሴ እነ ሱራፌል ቤት ይላታል። እና ደግሞ አንተ እዛ ቤት ተመልሰህ ልትሄድ ነው? ምንድነው እያደረግክ ያለኸው አንተ ሰው ግን ስትል ኩቻም ሳሚን ትናገረዋለች። እባክሽ ዝም በይ ተረጋጊ፣ የቤዛ ነገር ያሳስበኛል፣ እኔ አንቺ ዝም ብለሽ አትናገሪ ሲል እሱም ይናገራታል። ኩቻ እሱን አግብታ መኖር ነው የምትፈልገው። ቤዛም ሆነች ማንም ከእሱ ጋር እንዲመጡባት አትፈልግም። ምክንያቱም እነሱ ጋር ሲሆን እኔን የተወኛል ብላ ስለምታስብ። እናም ደግሞ የእሷ ፍቅረኛ የተባለው ደግሞ ሽብሩም እንደመጣ የምታውቀው ነገር የለም። ግን አዲስ አበባ መጥቷል። ማን እንደተቀበለው ራሱ ያወቀችው ነገር የለም። ግን ደግሞ ሳሚም ግራ የገባው ነገር እሷ እንደዛ የምትናገረው የሉሊያ ደግሞ ቤዛ ቤት አለች ግን እኔ ገብቻ አላየኋትም የሚለው ነገር ውስጡን አስጨንቆታል። ደጋግሞ ለቤዛ ስልክ ሲደውልላት ስልኳን አታነሳም። እኔ እኮ ግራ ገባኝ ስልኳንም እኮ አትመልስም ሲል ምናልባት ራሷን አታስታውስም ብሎኛል። ምናልባት እንደዛ ተከስቶባት ከሆነ ላትመልስልት ትችላለች ሳሚ ወይ ስልኩ እሱ ጋር ሊሆን ይችላል ትለዋለች። አላቅም እንግዲህ እስኪ ለማንኛውም እንወጣለን ይላል። እናም በዛ አጋጣሚ የሉላ ፍቅረኛ የነበረው በዛ አጋጣሚ ሲሄድ እየተከታተለ ስለነበር ቤዛ ከቤቱ ወክ እያደረገች ያያታል። ሱራፌል እየፈለጋት ነው በየመንገዱ። በአጋጣሚ ሆኖ ሮቤል መንገድ ላይ ያገኛታል።
መንገድ ላይ ሲያገኛት እንዴ ቤዛ ሲላት አቤት ደግሞ ምን ፈልገን የመጣኸው እዚህ ጋር ምን ቀረህ ስትለው እንዴ እኔ እኮ አንቺን እየፈለኩኝ ነው እና ግቢ መኪና ውስጥ እና ልሸኝሽ ይላታል። በፍጹም ሸኛ አያስፈልገኝም አሁን እኮ ሁሉን ነገር ችያለሁ እግዚአብሔር ይመስገን ደህና ነኝ። ምንድነው የምትፈልገው ከኔ? መንገዱን ትለቅልኛለህ ልሂድበት ስትለው እያናገርኩሽ አይደል እንዴ ወዴት ነው የምትሄጂው ይላታል። እና ታዲያ እኮ እሺ መንገድ ልቀቅልኝ ከጨረስክ አውርተህ ስትለው እሱ መልቀቅ አልፈለገም። መኪና ውስጥ አስገብቶ እየራሱ ይዟት ሊሄድ ፈልጓል። ስማ አልኩ እኔ አሁን ሁሉንም ነገር ማስታወስ ችያለሁኝ ሁሉን ነገር እያንዳንዱ አስታውሳለሁ። ምን ነበር ያልከው? ሱራፌል ምንህ ነበረ ስትለው ሱራፌል እናንተ ወንድማማቾች ናችሁ አይደለ? ስለዚህ ወንድማማቾች እንደሆናችሁና እኔ ስለረሳው አንተ እኔን ልታገባኝ ነበረ ስትነግረው ሮቤል ይደነግጣል። አሁን እሺ እኔ መኪና ውስጥ ግቢና ልሸኝሽ ወደምትሄጂበት ሲላት እኔ አንተን ሽኝትና እርዳታ አልፈልግም ብላ ዞር በልኝ አሁን ብላ ልታልፍ ስትል እጇን ይይዛታል። አሁን እጅን ልቀቀኝ ስትል በአጋጣሚ የሉላ ፍቅረኛ ደግሞ በዛ ሲያልፍ ሉላ መስለው ይመጣና ምን እያደረክ ነው አንተ እጇን ልቀቃት ሲል እጁን ያስለቅቀዋል። ቆይ አንተ ማነው ሁለተኛ እዩል ከልጄ እናት ላይ ብትደርስ ሲለው ሮቤልም ደንግጦ ቆይ ምንድነው ሲል ቤዛም ትደነግጥና ብቻችሁን ስላስለቀቃት ብቻ እስኪ ቆይ ብላ ወደ ኋላ ሸሻ ብላ ትቆማለች። ሁለተኛ ልነግርህ አንተ የምታውቀው ነገር የለም እዚህ ጨዋታ ውስጥ ባትገባ ይለዋል። እኔ ከገባውበት ቆይ